ኦኬ ኦርቶዶክሳውያን መርዶ ላርዳችኋ እንግዲህ በዚህ ጠዋት ወይ በኔ ምሽት ኦርቶዶክሳውያን መርዶ ሉተራውያንን ነን ብላችሁ የምትሉ ምስባክ አናጋራም። እኛ ድሮም ጀምሮ አንድ አይደለንም። ከሙሉ ወንጌል ቤተክርስቲያን መጥተው መካነ ኢየሱስ ምስባክ አታጋራም ብላችሁ የምትሉ ይሄ የት ቤተክርስቲያን ነው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ልደታ ማህበረ ምዕመናን። ማን ነው እዚያ ያለው? ያም ወደው ጎፈሪያም ሰውዬ ለእኔ ወንጌል ሰበከልኝ ብያልኳችሁ ፓስተር ታሪኩ ቴዎድሮስ እግዚአብሔር ሰው ምን ያደርጋል? መካነ ኢየሱስ ቤተክርስቲያን የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። ዋት ቆይ ፓስተርዬ በልሳን አንተ ጌታ ኢየሱስ ስሙ ይባረክ። ውስጤን ጌታ ስሙ ይባረክ። የኔ አባት የቻይናውን ጽሁፍ ብለው እያሉ እዚህ የቻይና ጽሁፋቸው መድኃኔዓለም ያጥፋውና የቻይናውን ጽሁፍ እያሉን መካነ ኢየሱስ ቤተክርስቲያን መድረክ ላይ ቄሶቹ እዚህ ቁጭ ባሉበት መድረክ ላይ ምን አልክ ፓስተርዬ? ምን አልክ አንተ እግዚአብሔር ሰው? ለምንድነው እህትዮ የነካካሽኝ ይህን ቪዲዮ ወደዚህ አምጥተሽ? ምን አለ? ቴንክ ዩ ሎርድ። ወይት የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። አሜን። ወደ ጠላቶቻችሁ ይዞራል። አሜን። ወደ እናንተ ጠላት ይዞራል። አሜን። ወደ ገዳዮቻችሁ ይዞራል። አሜን። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም የሚወድቆ በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታያለህ። አሜን ሃሌሉያ። የምጸልይ ቤተክርስቲያን ትውልድን ታስመልጣለች። አሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች ይኸው አልታሩ ላይ ቆሙ በልሳኖቻችን። እቺን ነው የማውቃት፣ እኛ የምናውቃት መካነ ኢየሱስ እቺን ነው የምናውቃት። በዚህ ቤተክርስቲያን መድረክ ላይ ቆመን እኛም በልሳኖቻችን እየጸለይን የሰበኩባት 3 መድረኮች ላይ ቆሜ ለረጅም ዓመታት እንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ የተገለገልኩባት ቤተክርስቲያን ደግመዋለሁ። መጀመሪያው ላይ ፓስተርዬ ምንድን ያለን? ወይ ጌታዬ ስም የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ኦ ጌታዬ ስም ይባረክ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። ወደ ጠላቶቻችሁ ይዞራል። ሃሌሉያ። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። አሜን። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም የሚወድቆ በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታያለህ። አሜን ሃሌሉያ። አሜን። የምጸልይ ቤተክርስቲያን ትውልድን ታስመልጣለች። ቴንክ ዩ ሎርድ። አሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር እንዳስነሳቸው አውቃለሁ። ታላላቅ ዘማሮች፣ ታላላቅ ሰባኮች እግዚአብሔር የሚገርም መንፈስ በዚህ ቦታ ላፍሰው። እኔ ልንገራችሁ ገና አዲስ ክርስቲያን ሆኜ ጌታን ከተቀበልኩ በኋላ ኤርትራ ነበርኩ። ከኤርትራ ተመልሼ እዚህ መጥቼ ተካፍያለሁ። በቴሌቪዥን ነበር የምትላል ማለት
በስክሪን ነበር፣ በስክሪን ይተላለፍ ነበር። ይሄ አድራሻ በጣም ነበር። ጉባኤ ገና ወደዚህ ስትገቡ ምድር የሚያንቀጠቀጥ መንፈስ ነበረ። ኳየር እዚህ ልብስ ለብሶ ይሄንን ኳየር ልብሳቸውን ለብሶ ሲቆሙ የሚንቀጠቀጥ ነገር ነበረ። የእግዚአብሔር ኃይል ነበረ። ለእግዚአብሔር ምሳነው አለ ወይ እያሉ ሲዘምሩ ነውጥ ነበረ። አጋንንቶችን ጫጩ ነበረ። ሰዎችን ፈወሱ ነበረ። እነግራችኋለሁ ዛሬ ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ስለሆነ ዳግመኛ እሳት ይመጣል። አሜን። እሳቱ ይመጣል። እሳቱ ይመጣል። ኦ ጌታዬ መጽሐፍ ቅዱስ እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ምንድን ነው? ይቻላል። የሚቻል ነገር አለ። አሜን። ዛሬስ እንደገና እሳቱ ይመጣል። አሜን። እንደገና የአካባቢ ይናወጣል። አሜን አሜን። እንደገና አሜን። የዳንኩባትን ቀን አሰብኩት። ጌታን ከተቀበልኩ በኋላ ጌታ ኢየሱስ ከድቅድቁ ጨለማ ወደሚደነቀው ብርሃን በዚህ በባሪያው አፍ በተሰበከ ስብከት ነበር የዳንኩትኝ። ያን ቀን አስበዋለሁ ሁሌ፣ ያን ቀን አስታውሰዋለሁ ሁሌ፣ ያን ቀን አረሳውም ሁሌ፣ ያን ቀን አረሳውም። የእግዚአብሔር ሰው ዘር ትውልድ ይባረክ። ሙሉ ወንጌል ቤተ ክርስቲያን ዘር ትውልድሽ ይባረክ። የኢትዮጵያ ወንጌላውያን አማኞች መካነ ኢየሱስ ዘር ትውልዳቸው ይባረክ። ቁጭ ብዬ መንፈሳዊ መብልን የበላሁባቸው አብያተ ክርስቲያናት ዘር ትውልዳቸው ይባረክ። ጌባን ህብረት አምባ ቃለ ሕይወት እግዚአብሔር ዘመናቸውን ይባርክ። ወንጌል ብርሃን ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። እኔ የነበርኩባት ጉባኤ እግዚአብሔር ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። አዳር ፕሮግራም ሄጄ አድርባት የነበረች መሰረተ ክርስቶስ ቤተክርስቲያን ምስራቅ አጥቢያ ገርጂ ያለው ኢምፔሪያል ሆቴል ጋር እግዚአብሔር ዘመናቸውን ይባርክ። እንዲህ አይነት ሰዓት እያየው ነው ያደግኩትኝ። ቴንኪው አባት። ለምን ላክሽልኝ አለልሽም። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። የኔ አባት ወደ ጠላቶቻችሁ ይዞራል። ስም ይባረክ። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። ስም ይባረክ። አላያችሁ? ስም ይባረክ። እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። መጠየቅ ያለባችሁ ሉተራውያንን ብላችሁ የምትሉ የባጃጆቹ መጠየቅ ያለብህ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እንዴት አንድ የሙሉ ወንጌል ቤተክርስቲያን አገልጋይ የነበረ ወንጌላዊ የነበረ ዛሬ ፓስተር ሆኖ የሰላም ወንጌል አማኞች ቤተክርስቲያንን በመጋቢነት የሚመራ የእግዚአብሔር ሰው ይህ ፊታችሁ የሚያወራ ኤርሚያስ የሚባል ከዚህ የእግዚአብሔር ሰው አፍ ነው ቃል እግዚአብሔርን ሰምቶ የዳነው። ምን ያረግ ካህናቱ ባሉበት እዚህ አሜን ያስበላቸዋል። እንዴት እዚህ ምስባክ ላይ እንዴት በልሳን ይጸለያል? አዎ ይጸለያል። ለምን? ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናት። ዳር ትይዛላችሁ። ኮተታም ትውልድ ሁሉ እችን ነው የምናውቃት እኛ መካነ ኢየሱስ። ፔንቴኮስታል የሆነች ካሪዝማቲክ እንቅስቃሴ የምትቀበል ከሌላ ቤተክርስቲያን ተጋብዞ መጥቶ በልሳን ሲጸልይ የቻይና ጽሑፍ ነው ብላ ማትል ድገመው ፓስተርዬ። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። የኔ ጌታ ሻራዳ ሃማጋዲና ላቦራ ላሲያ የኔ ጌታ ወደ ጠላቶቻችሁ ይዞራል። የኔ ጌታ ወደ ጠላቶቻችሁ ይዞራል። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። ሃሌሉያ። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም በትል ተበልቶ በፊት ይወድቃል። በትል ሲገደል ታያለህ። አሜን ሃሌሉያ። የምጸልይ ቤተ ክርስቲያን ትውልድን ታስመልጣለች። አሜን አሜን ሃሌሉያ።
በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር እንዳስነሳቸው አውቃለሁ። ታላላቅ ዘማሮች፣ ታላላቅ ሰባኮች እግዚአብሔር የሚገርም መንፈስ በዚህ ቦታ ላፍሰው። እኔ እንገራችሁ ገና አዲስ ክርስቲያን ሆኜ ጌታን ከተቀበልኩ በኋላ ኤርትራ ነበር። ከኤርትራ ተመልሼ እዚህ መጥቼ ተካፍያለሁ። በቴሌቪዥን ነበር የምትላል ማለት በስክሪን ይተላለፍ ነበር። ይሄ አድራሻ በጣም ነበር። ጉባኤ ገና ወደዚህ ስትገቡ ምድር የሚያንቀጠቀጥ መንፈስ ነበረ። ልብስ ለብሶ ይህንን ልብሳቸውን ለብሶ ሲቆሙ የሚንቀጠቀጥ ነገር ነበረ። የእግዚአብሔር ኃይል ነበረ። ለእግዚአብሔር የሚሳነው አለ ወይ እያሉ ሲዘምሩ ነውጥ ነበረ። አጋንንቶች እንጫጩ ነበረ። ሰዎች ይፈወሱ ነበረ። ነግራችኋለሁ ዛሬ ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ስለሆነ ዳግመኛ እሳት ይመጣል። አሜን። እሳቱ ይመጣል። አሜን። እሳቱ ይመጣል። መጽሐፍ ቅዱስ እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ምንድን ነው? ይቻላል። የምቻል ነገር አለ። አሜን። ማለት ዛሬስ እንደገና እሳቱ ይመጣል። እንደገና የአካባቢ ይናወጣል። እንደገና ደንኬን ያባት ስሜት እኮ አይደለም ወንድሞች ናቶች። ከዚህ ሰው አፍ ነበር በዚህ ያህል ድምፅ ነበር ይሰብክ የነበረው ኤግዚቢሽን ማዕከል የዛሬ 28 ዓመት። ያኔ የነካን እሳት ዛሬም ጭምር እንደ ሕፃን ልጅ ያስነፈርቀኛል። ኢየሱስ ኢየሱስ ያስብለኛል። እውነት እኮ ነው እሳቱ ያለው ማለት እኮ ነው። ቴንክ ዩ ሎርድ የኔ አባት፣ ቴንክ ዩ ሎርድ። ስፒሪቴ እንዴት እንደነደደ። ቴንክ ዩ የኔ ጌታ፣ ለዘላለም ስም ይባረክ። እውነት እኮ ነው፣ እውነት እኮ ነው። የቱ ጋር ነው እህትየው? አንድ ቄስ በፍቃዱ እዚህ አንተ ይሄንን ግቡና እያንዳንዳችን ሪፖስት እናደርገዋለን። ማን ነው የታለ? ቄስ በፍቄ የሰበከበትን አምጭልኝ እህትየው፣ በውስጥ ላኪልኝ። ቄስ በፍቄ የሰበከበትን በልሳኔ የሰበከበትን በልሳኔ የጸለየበትን እዚህ አንቺ ፔጅ ላይ አይቼው ነበር። ሪፖስት ማድረግ አለብን። ይሄን ገብተን እያንዳንዳችን ሪፖስት እናደርጋለን። እዛ ሄደው እነዚህ ወፍ ዘራሾች እዛ ሄደው የሚፈልጉበት ይፈልጉ። ላኪልኝ እህትየው። የቱ ጋ ነው ቄስ በፍቄ? የሉትራን መካነ ኢየሱስ ቤተክርስቲያን ቄስ የት ሄዶ ነበረ? በልሳን የጸለየበት አለ አንቺ ፔጅ ላይ። አዎ አገኘሁት። ቴንክ ዩ እህትየው። ልብ በሉ። ቄስ በፍቃዱ ቦረና ነው ቦረንዳ ነው በረና ሶሪ ስለተሳሳትኩ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ነው። የት ቤተክርስቲያን እንደተጋበዘ ደብረ ዘይት ነው አይደለ? ደብረ ዘይት የመካነ ኢየሱስ ቄስ በፍቃዱ ቦረና በልሳን ሲጸልዩ ደብረ ዘይት ተጋብዞ ሄዶ ምን አለ? ልብ በሉ። ደብረ ዘይት መካነ ኢየሱስ ቤተክርስቲያን መካነ ኢየሱስ ደብረ ዘይት ምን መካነ ኢየሱስ። እቺን ቤተክርስቲያን ነው ከኛ ልነጥሉ የምትፈልጉት? እኛን ከዚህ ቤተክርስቲያን ነው ልነጥሉ የምትፈልጉት? አይሳካላችሁም። በሁለት ቀን ንግግር ነው ወገብ አገዳችሁ የተሰበረው። ቪዲዮ ሰርተህ እርስ በርስ እስክትንጫጫ ድረስ። ለምን? እኔ የመካነ ኢየሱስ ቤተክርስቲያን የአገልግሎትም ፍሬ ነኝ ማለት እችላለሁ። ይሄ ነው እንግዲህ የምናውቀው። አላጋጭ ትውልድ፣ እንክርዳድ ትውልድ። ጎልጉለን እናወጣላለን ከፈልክ። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ እሳት የለበሱ የእግዚአብሔር ሰዎች አመጣላለሁ። እነ ወንጌላዊ ደሉ ጸጋዬ እጆቻቸውን እየጫኑ በልሳን ሲጸሉ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ ማለት ነው።
ሰዎች በመንፈስ ቅዱስ ሲሞሉ አጋንንቶች ከሰዎች ላይ ሲረግፉ በቻይናው ጽሑፍ አልከኝ አላግጥብሃለሁ። አመጣላለሁ የነ ቄስ በሪውንን አመጣላለሁ የነ ቄስ አያሌው ተሰማን አመጣላለሁ የወንጌላዊ ዘሪሁንን የእንጦጦ መካነ ኢየሱስ ቤተክርስቲያን ወደ ጌታ ሄዷል። ወንጌል ብርሃን ቸርች ሮብ የፈውስ ፕሮግራም ላይ ሲያገለግል የነበረውን ቁጭ ብዬ የተገለገልኩበት ሊውጧችሁ ነው ብለው ሲሏችሁ ደግሞ መትቶ የመጣ ደብተራ ከኋላችሁ እያለ ፔንቴኮስታሉን ስደብ እያለ ስታላግጥ ነበር። ሼሞኒ ያው ቄስ በፍቃዱ ሼሞኒ በልሳን ትጸልያለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናት ማለት ፔንቴኮስታል ናት። ሉትራዊ ትራዲሽኗን ጠብቃ ማለት ነው። አለቅ የምትመጡበት ስታጡ በዚህ ልትመጡ አይሳካላችሁም። ኦርቶዶክሳውያን እንደዚህ ነው። መቃብራችሁ ላይ ሐውልታችሁ ላይ ጽሑፍ የምንጽፈው ማለት ነው። እንደዚህ እያደረገን እንደዚህ እያረጋገጠ የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሻራዳ ሃማጋዲና ላቦራ ላሲያ የት ነው የሚባለው? እንደዚህ የጌታዬ መንፈስ የሚሰጠው ልሳን የት ነው የሚባለው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አዲስ አበባ ሲኖዶስ ልደታ ማህበረ ምዕመናን ላይ ማን ነው እሱ? ፓስተር ታሪኩ ቴዎድሮስ። በመንፈሳዊ እድገቱ የት ነው? ሙሉ ወንጌል የት ነን ብሎ የሚለው መካነ ኢየሱስ መድረክ አንጋራም ብሎ ያለ ያ ወፍ ዘራሽ ሰውዬ የት ነው ያለው? ያው መድረክ እንጋራለን፣ እንጋባለን፣ መድረክ እንጋራለን። በጌታ በክርስቶስ አንድ ነን። 4 ነጥብ። ቄሶቹን ቁጭ አድርጎ ነው በልሳን ይጸልያል። ራሱ በልሳን ይጸልያል ቄሱ። ቴንኪው መንፈስ ቅዱስ። እንዲህ ነው ወገብ አገዳችሁን የምንሰብረው በመረጃ ማለት ነው። አትከፋፍሉትም፣ ይሄንን ህዝብ አትበታትኑትም። ይሄንን ህዝብ እንበትናቸዋለን፣ ጉባኤያችሁን ማለት ነው። ከመተተኞቹ ከአስማተኞቹ ጋር እንበትንሃለን። ሂድና ጠይቀው፣ ሂድና ጠይቀ። አንዴ ድኗል፣ አንዴ አልዳንም። እንደዚህ ነው ያስለፈለፍኩ ላምጥቼ ማለት ነው። ሂድና ጠይቅ። የታለ ግሎሪ አብ ላይ ሂድና ጠይቅ ምን ብሎ እንደለፈለፈ። ሂድና አሁን ከዛ ከመሰከረልህ በኩሉ ካልከው ሰውዬ ጋር ሂድና ጠይቀው። እንዴት አንዴ ድናችኋል አንዴ አልዳናችሁም ብለህ ትለናለህ በለው። ይሄው ጥያቄ ለኦርቶዶክሳውያን ነው ብዬ ያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ቢመጡ ሉተራውያን ቢመጡ እንደ ካህንነትህ ህብስቱን እርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስታል 100 እጅ ዳኑ ናቸው። እነማን ናቸው የዳኑት? 100% 100 እጅ የዳኑት ከጴንጤቆስታሉ ይልቅ ሉተራውያን ናቸው። መስካሪው ማን ነው? መተተኛው ደብተራ አስማተኛ ስለሆነ ባይዞ እንደዚህ ምላችሁ ፎቶዬን ሁሉ በወስፌ እየወጋ የሚመትት መተተኛ ማለት ነው። መትት እንኳን በወስፌ በአንካሴም በመዶሻም ምተው። ኦኬ ሰው በምግባሩ ይጠራልና እሱ ነው መስካሪ የሆነው ለሉተራውያን ወንድሞች። እኛን ባዕድ አድርጎ እኔም ፔንቴኮስታሉን ባዕድ አድርጎ እናንተ ለመካነ ኢየሱስ አትቀርቡ እኛንን የምንቀርበው 90% 70% እያለ ፐርሰንት ያወጣ ነበር ቁጭ ብሎ።
እሺ እኔ ጋር መጥቶ የቃል እምነት ክደቱን ተቀበልኩት። ምን ብሎ ድነዋል፣ 100% ድነዋል አለ። ቤቱን እስከፍቶ ከእናንተ 100 ከጴንጤቆስጣን 100 እጅ ዳኑ ነው ጭምላቸው ያውቃሉ እኮ ሉተራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦርቶዶክስ ውጭ እንደ ስጋውን የማታቀብለውን ያላጠመቀችውን የእግዚአብሔር ልጅ ነህ ስጋው ደግሞ የማትቀበል ነው የዘላለም ሕይወት አለ። ይሄማ ቀልድ እኮ ነው። ኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። ቄሱ ሉተራውያን ድነዋል። ምዕመኑ ሉተራውያን አልዳኑም። ቄሱ ሉተራውያን ድነዋል። እኔ ቤት እራሱ ቤት ሲሄድ አልዳኑም። ማርቆስ ሉተራዊው አቤት ኦርቶዶክሳውያን ድነዋል? አዎ ድነዋል አለ። አደረና ነግቶ ሲመጣ ኦርቶዶክሳውያን ድነዋል? የትናንትናውን ጥያቄ ልጠይቅ ማርቆስ። ይዳኑ አያዳኑ አላቅም። አሁን ቅድም ገባና ላስተካክለው አለ። ድነዋል? አዎ ድነዋል። 50% እና ግማሹ ብቻ እንደዚህ ድነዋል። እንዴት ነው የዳኑት? በጌታ ኢየሱስ ክርስቶስ በማመን። እምነት ከምን ይመጣል? ከመስማት። ቃል እግዚአብሔርን ሰምተዋል? ስብከተ ወንጌል። አዎ። መቼ ነው የሰሙት? ለምን ሕፃናት ጥምቀት ጋር ትመጣለህ? እኔ መቼ ጥምቀት አነሳው? ጥምቀትን እንደዚህ ኢሪቴት የሚያረጋችሁ መቼ ያነሳው ጥምቀት? እኔ ጥምቀት አላነሳውም። እኔ ድነት ነው ያነሳውትኝ። 6 ወር ነበር ሲሳደቡ የነበሩት። እኔ ገና 3ኛ ቀን ነው ዛሬ ከገባሁ። ከወንድሞች ጋር ተነጋግረን ይቀጥል ከተባለ ሄድበታል የተወሰነ ጊዜ። አይብቃ ከተባለ ግን ይኸው በየቤቱ ድንኳን ጥለው እያለቀሱ ነው። ሉተራዊ ነኝ ብሎ የሚለው ሂዱና ያዩዋቸው፣ እያለቀሱ ነው። እንዴት ኤርሚያስ ኦርቶዶክሳውያን ድነዋል ብለህ እንዴት አደባባይ ላይ ትጠይቀናለህ? ልባቸው ካያውቃል እንዳልዳኑ። ሲገናኙ ግን ይፎጋገራሉ ማለት ነው። ገዝተ ላይ ጴንጤን ለመስደብ ሉተራዊ ነን ብለው የሚል ባዮች፣ ካቶሊክ፣ ኮፕቲክ፣ ኦንሊ ጂሰስ ምስራቃዊ ነኝ ብሎ የሚል በህይወት ያለ እባብ ስዕላቸው ላይ የሚንሸራሸረውን እሱን የሚስም ሰውዬ አብረው ተሰብስበው ጴንጤ በ1906 የመጣ እያለ ሲያላግር ነበር። እኔ ደግሞ እንደዚህ ቀልድብሃለሁ ማለት ነው። የእምነት ቃል ክደትን መተህ ትሰጣለህ። እኔ ጋር ስትመጣ ድነዋል እንድትል፣ ቤትን ከፍተህ አልዳኑም እንድትል፣ አንተ ድነዋል ብለህ ስትል ልጅ ደግሞ አልዳኑም ብሎ እንዲል። እንዲህ ነው ቋንቋችሁን እንደ ባቢሎን የምንገለባብጠው ማለት ነው። የጴንጤዎቹ አምላክ የጴንጤኮስታሉ አምላክ እንዲያዋርዳል። እንኳን ደህና መጣችሁ ወንድሞች። ወደ ዳኒ ዳግሻይ ምሳዬን ልብላ። እንኳን ደህና መጣችሁ እና የካራማራ ጦርነት ሆኖልሃል አልኩ። ሲያድ ባሬ ሞቱ ነው ዛሬ እየተባለ ለማንም ሞትን አንመኝም፣ ግን ውሸት እኛ ላይ አትቀልድም። ወንጌላውያን አማኞችን ብራዘር የታሰርንበት ገመድ ጽኑ ነው፣ ኢየሱስ ይባላል። ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከሙሉ ወንጌል መለየት ብራዘር ምን ብዬ ልበልህ? ምን ከምን መለየት ተብሎ እንደሚባል ልበልህ? ቀደም ገብተው አንደኛው በጋብቻ አትገናኙም ማለት እንዳለ ገቡ እንዳለ ቅድም የነበሩት እዚህ በሙሉ 3 ነው ምናምን ነገር የሚሆኑ ከመካነ ኢየሱስ ቤተክርስቲያን አንደኛው ከጉባኤ እግዚአብሔር ነው ያገባሁት አለ። አንደኛው ደግሞ እኔ ከመሰረት ክርስቶስ ነው ያገባሁት አለ። የመካነ ኢየሱስ ቤተክርስቲያን አባል በጋብቻ ሁሉ እኮ አንገናኝም ብለው ነግረዋቸው ማለት ነው። እነዚህ የባጃጆቹ ልትከፋፍል አይደል? ልታፈራርስ ጴንጤውን ብትንትኑ እናጠፋዋለን ብሎ እንደዚህ በታተናለሁ አለ። በራስ ቃል ቄሱ የተናገረውን ቄሱ ራሱ እንዲክዳው እያስደረግኩ ማለት ነው። ይመሰክራል፣ ይክዳል። አዎ ይላል፣ አይደለም ይላል። እንዲህ አይነት ምስክርነት አለ። እውነት ብሎ ይላል፣ ውሸት ቅድም ያልኩት እውነት ያልኩት ውሸት ነው ብሎ እንዲል ማለት ነው። በዘራችሁ አይድረስ። በግፍ በአመፃ ነበር የተሰባሰባችሁት። አትችሉም። ቴንኪው ዳግሻይ እንኳን እንዳመጣ ሰላም በል። የምትሉት ካለ ቀጥሉ።
የዳግሻ የለም ስራ ላይ ነው። ወንድም ነጋን እየቀጥሉ። እሺ ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። ጌታ የተባረከ ይሁን። በዛው እኔ ሳድግ እርገቴ በመካነ ኢየሱስ ቤተክርስቲያን እኔ ያደግኩት ከህፃናት ኳየር ጀምሮና ያለኝ ትዝታ ስለ ክርስትና ቤተክርስቲያናችን ውስጥ በልሳን ይጸለይ ነበረ በስርዓት ከቤተክርስቲያናችን ቄስ ጀምሮ አገልጋዩ ሁሉም ሰው በልሳን ይጸልዩ ነበረ። ምንም የተለየ ነገር የለም የማስታውሰው ማለት ነው። እና በጣም ይገርመኛል። ትልቅ የእግዚአብሔር መንፈስ አሰራር በመካከላችን ነበር፣ በጣም ትልቅ ማለት ነው። እና ከዚህ በፊትም መስክሬያለሁ፣ ተናግሬያለሁ። እግዚአብሔር በጣም በሚገርም መልኩ በመካነ ኢየሱስ አገልጋዮች ስለ ፈውስ ማለት ነው፣ ስለ ፈውስ ተጸልየው እግዚአብሔር አምላክ ከሚገርም የአስም በሽታ ፈውሶኛል። በትክክል ማለት ነው። ያለው በጣም የሚያስቸግር የአስም በሽታ ነበር እና ትልቅ የመንፈስ ቅዱስ ሪቫይቫል ነበር፣ በጣም ትልቅ ማለት ነው፣ የማይካድ ማለት ነው። የማስታውሰው አሁን ላይ ባለው ህይወቴ ድረስ የማረሳቸው ትላልቅ የመንፈስ ቅዱስ ሙቭመንቶች ነበሩ። ግን ይሄ በአንድ ቤተክርስቲያን ብቻ ነበር ወይ? አይደለም። እስቲ ዘርዝሩ። በጣም በመካነ ኢየሱስ ቤተክርስቲያኖች ውስጥ የነበረ የመንፈስ ቅዱስ ሪቫይቫል በጣም በአገሪቷ ላይ ባለው በመንፈሳዊ ህይወት ላይ ትልቅ አስተዋጽኦ አድርጓል። ለምሳሌ አዲስ አበባ ስናነሳ መካነ ኢየሱስ የ6 ኪሎ መካነ ኢየሱስ እዛ የነበረው ሙቭመንት ቀላል አልነበረም። በየሀገሩ በምናነሳባቸው መካነ ኢየሱስ በምንጠራቸው መካነ ኢየሱስ ላይ እኮ ትልቅ የእግዚአብሔር እጅ ስራ አለ። አሁን ድረስ በኢትዮጵያ አጠቃላይ መንፈሳዊ ሙቭመንት ላይ ትልቅ አሻራ የጣለ ማለት ነው። እና እኔ አይ ቲንክ ቤተክርስቲያኒቷን አለማወቅም ጭምር ይመስለኛል። ህብረቱን ማየት አንችልም። ህብረቱ ሳውን ማለት የአጠቃላይ የወንጌላውያን አማኞች ህብረት የመመስረት ዋና አስተዋጽኦ ሲያደርግ የነበረው ማን ነው? እንዲመሰረት አንድ እንድንሆን ሲሰሩ የነበሩ አባቶች የማን አባቶች ናቸው? የእንጦጦ ማለት ሲሰሩ የነበሩ የማን ነው? ታሪክን እኮ ዞር ብሎ አለማየት ነው። ህብረት በኢትዮጵያ ውስጥ እንዲኖር ሲሰሩ የነበሩ እኮ አባቶች ናቸው። እና አጠቃላይ የወንጌል አማኞችን ህብረት መካነ ኢየሱስን የሉትራውያን ሙቭመንትን አግልሎ ማሰብ አይቻልም። ሲጀመር ጀምሮ መሰረቱን የጣሉት እነሱ ናቸው፣ አባቶች ናቸው። በጣም ማለት ነው የማይካድ ዲና የማናረገው ትልቅ አስተዋጽኦ አለ። እኔ ከዚህ ባሻገር ምንድን ነው ያስተሳሰረን ነው ጥያቄው። እንዴ ብራዘርስ፣ ያስተሳሰረን እኮ ኢየሱስ ነው። ኢየሱስ ክርስቶስ ብቻ ያድናል ነው ወንጌላቸው። መዳን በክርስቶስ ኢየሱስ ብቻ ነው መልእክታቸው። ሰው ና ጌታን ተቀበል ተብሎ ሲነገረው የመካነ ኢየሱስ የሚሉትን አገልጋዮች ና ጌታን ተቀበል ብለው ሲናገሩት ትድናለህ። ማንን? ኢየሱስ ክርስቶስን አምነህ ተቀብለህ ትድናለህ ነው መልእክታቸው እኮ ብራዘር። ይሄ ነው ወንጌሉ፣ ይሄ ነው። ሰው የሚመጣው ኢየሱስ ክርስቶስን ተቀብሎ ለመዳን ነው የሚመጣው። ሜሴጁ እኮ ይሄ ነው። ሌላ የሚያድን ና እንዲህ ብታደርግ ትድናለህ ብለው የሚሰብኩት ወንጌል አለ እንዴ? ማለት አሁን ሌላ አዲስ ወንጌል ካላመጣ በስተቀር በዘመናት መካከል የምናውቃቸው አንድ ነን ብለንም እንድናስብ የሚያደርገን ነገር ምንድን ነው ካልክ፣ በየጉባኤዎቻቸው የሚሰበከው የሚያድነው ኢየሱስ ነው። ሌላ የለም። የሚታደገው ኢየሱስ ነው። ያድናል ብላ ቤተክርስቲያኒቷ ዛሬም ሳታፍር የምትናገረው የምትሰብከው ወንጌሏ ኢየሱስ ነው። ሌላ ወንጌል የላት። ይሄ ወንጌል ነው አንድ ያደረገ። መካነ ኢየሱስ ጋር ብትመጣ መዳን በማንም የለም። መሰረተ ክርስቶስ ጋር ብትመጣ መዳን በማንም የለም። ሙሉ ወንጌል ጋር ብትመጣ መዳን በማንም የለም። እንድንበት ዘንድ የሚገባል ለሰዎች የተሰጠ ከሰማይ በታች ሌላ የለም ነው መልእክቱ። ይሄ ነው። ይሄ አንድ አድርጓችኋል? አዎ አድርጎናል። ዛሬም ሄደ ግራ ከገባ አባቶችን ጠይቅ።
ቤተክርስቲያን በዘመናት መካከል በመካነ ኢየሱስ ውስጥ በሉትራን አገልግሎት ውስጥ በደቡብ አገልግሎት ላይ በደቡብ ክልል አገልግሎት ላይ ኢትዮጵያ ውስጥ ትልቅ የወንጌል እሳት እንዲነሳ አስተዋጽኦ አድርጋለች አይደል? ዲና የማናረገው በዚህ በአገልግሎት ውስጥ ማንን የሰበከችው? ሄደ መርምር ብራዘር። ለዘመናት የሰበከችው ኢየሱስ ያድናል የሚል መልእክት ብቻ ነው። ሌላ መልእክት አልነበራትም። ሌላ መልእክት አልነበራትም ብራዘር። የሰበከችው ኢየሱስ ነው። ይኸው ትውልዱን ይኸው እንዴ ኢየሱስ አንድ ካላደረገ ኢየሱስ ላይ ያለ መረዳት አንድ ካላደረገ ሌላ ምን አንድ ያደርግሃል? ለቤተ ክርስቲያን ዋናው ኢየሱስ አይደለም ወይ ብራዘር? ለቤተ ክርስቲያን ዋናው ኢየሱስ አይደለም ወይ? ለቤተ ክርስቲያን ዋጋ የከፈለ የሞተ የተሰቃየ ቤተ ክርስቲያን ደግሞ ይመጣል ብላ ተስፋ የምታደርገው ሌላ አላት ወይ? እኔ ምን አይነት ወንጌል እንደተቀበላችሁ ራሱ አንዳንዴ ግራ ይገባኛል ብራዘር። የላትም እኮ ቤተ ክርስቲያን ሌላ ተስፋ የላትም ቤተ ክርስቲያን። የምንሰብከው የምንናገረው ዛሬም ደግሞ እንዲመጣ የምንናፍቀው አንድ ኢየሱስ ነው ያለ። በዚህ ኢየሱስ ላይ ሁላችንም በመስቀል በተሰራው ሥራ አርፈናል። ከኃጢአት ባርነት ነፃ ወጥተናል። የዘላለም ሕይወት ተስፋ ተካፋዮች ሆነናል። ይሄ ወንጌል ነው ምን ያደረገን? አንድ ያደረገን። ከዚህ ሌላ ምንም የለም። መልእክታችን ይሄ። እዚህ በየትኛውም ቤተክርስቲያን ሄደህ ብትጠይቅ እነኚህ አምስቱ ሶላዎች ላይ ያለው አንደርስታንዲንግ ተመሳሳይ፣ ጸጋ ብቻ። ምናልባት በጣም ቴዎሎጂካል ሚኒንጋቸው ላይ ለማውራት ካላሰብክ በስተቀር የመዳን ተስፋችን ኢየሱስ ክርስቶስ ብቻ ነው። ትውልዱ እያንዳንዱ ቴዎሎጂካል እንትን ትርጓሜሻ እያያር እንደዚህ አይነት ትርጓሜ ለምናወራው የእውቀት ጉዳይ ማለት ይሄ በአንድ መርፌ ቀዳዳ ስንት መልአክ ይገባል ይወጣል፣ እንደዚህ አይነት ቋንቋዎች እንደዚህ አይነት የቴዎሎጂካል ዲቤቶችን አለም አሁን ዲል እያደረግን ያለ አይደለም ብራዘር። ሰው ስለሚድንበት ህይወት ስለሚያገኝበት የእግዚአብሔር ሐሳብ ስለሆነው መጽሐፍ ቅዱሳዊ ትምህርት ስናወራ ሰው መዳን የሚችለው በክርስቶስ ኢየሱስ በማመን ብቻ ነው። ያ ወንጌል ተቀብለናል። በቤተ ክርስቲያን ውስጥ ዛሬም ይሰበካል፣ አሁንም ይሰበካል። ይህንን ለማረጋገጥ የምትፈልጉ ጥያቄ የሚፈጥርባችሁ ካላችሁ ሂዱ መካነ ኢየሱስ፣ ሂዱ ልትራውያን ነውሽ ሄዳችሁ ቼክ አድርጉ። በአንድ ልደታ፣ በሁለት ሚካኤል፣ በሶስት ደግሞ ሩፋኤል፣ በአራት ደግሞ እንትናውያ የሚቀያየሩት ሰው የላቸው። በቀናቶቹ ላይ በእያንዳንዱ ቀናቶች ላይ የሚሰበክ ኢየሱስ ብቻ ነው። ዝማሬ ለገሌ ደግሞ እስቲ አሁን እንዘምር አይሉ። አሁን ደግሞ እስቲ ገሌን ከፍ ከፍ እናድርገው። እስቲ ደግሞ ሉተር በጣም ረጅም ዓመት በእኛ ህይወት ውስጥ እንትን አድርጓል ምናምንና እስቲ አሁን ደግሞ ለሉተር ደመቅ ያለ እልልታ፣ ደመቅ ያለ ሽብሸባ፣ ደመቅ ያለ አምልኮ እናቀርብለት አይባል። የሚሰበከው የሚነግሰው ኢየሱስ ክርስቶስ ብቻ ነው። ሌላ የሚሰበክ ሌላ የሚነገር ሌላ የሚወራ የለም ብራዘር። ከውሃ ይልቅ ኢየሱስ አንድ አድርጎናል። የክርስቶስ ኢየሱስ ደም አንድ አድርጎናል። በመስቀል ላይ የተሰራው የክርስቶስ ኢየሱስ ሥራ አንድ አድርጎናል። ተስፋ የምናደርገው አንድ ተስፋ ነው ያለን። በክብር የሚመጣ ኢየሱስ ክርስቶስ አለ። ያ ኢየሱስ በክብር ይመጣል። ተስፋችን ዛሬም ቤተ ክርስቲያን ማራናታ እያለች የምትናፍቀው አንድ የሚወስዳት ሙሽራ አላት። አንድ ነው ተስፋችን። ማርያም ሆይ ነይ ድረሽልን የምትለው የለንም ቤተ ክርስቲያን ብራት አምሶር እኔ እንደው በወንጌል አማኝነታችሁ ካላፈራችሁ በስተቀር
ካላፈራችሁ በስተቀር ጋይስ መሬት ላይ ያለው የቤተ ክርስቲያን እውነታ ምንድን ነው ስህተቱ ካልን ምንም ስህተት የለው። አንድ የሚያደርገን ትልቁ ኢሜጅ ኢየሱስ ክርስቶስ በቂያችን ነው። በክርስቶስ በወንጌል ላይ የተነገረው ተስፋ የምናደርገው የምናምነው ነገር በጣም በቂያችን ነው። ክብር ለጌታ ይሁን። ይህን ነው የምንለው እና ዘመናችሁን አትጨርሱ። ምናልባት እዚህ ቲክቶክ ላይ ስራ ከፈታችሁ ፕሊዝ፣ ገና ብዙ ያልዳነ ሰው አለ። በጣም ብዙ ያልዳነ ሰው አለ። እሺ እኔ ፍቅር ቴንክ ዩ ኒኮ ብዙ ያልዳነ ሰው አለ። ብራዘርስ ላልዳኑ ሰዎች ወንጌል ስበኩ። ኢየሱስ የሚያስፈልጋቸው ብዙ ትውልዶች አሉ። ጌታ የሚያስፈልጋቸው ዛሬም የመዳን ተስፋ ኢየሱስ ክርስቶስን የህይወታቸው ጌታና ዳኝ አድርገው ያልተቀበሉ ብዙ ሰዎች አሉ። ብራዘርስ እኔ ይሄ ስራ ፈትነት ነው ለኔ የሚታይ። ጋይስ ወደ ስራ ግቡ። እዚህ መጥተህ ሉትራንን ብትሰብክ፣ ሙሉ ወንጌልን ብትሰብክ፣ ቃለ ሕይወትን ብትሰብክ፣ መሰረተ ክርስቶስን ብትሰብክ ሰው አታድንም። የሚድን ሰው የለም ብራዘር፣ የሚድን ሰው የለም። አይ ወደ ስራ ግባ ወዳጄ፣ ጊዜን አታባክን፣ ሰይጣን አይብላብህ። ኢየሱስ ክርስቶስን ስበኩት። ቤተ ክርስቲያን ልትሰብከው የተገባት እውነት ኢየሱስ ብቻ ነው እና ለምን ኢየሱስን አትሰብኩም? እስቲ ስበኩ ኢየሱስን። ማለት ቤተ ክርስቲያን ያላት እኮ የምትናገረው እውነት ውሃ አይደለም፣ ባይዘው ጥምቀት አይደለም፣ ቁርባን አይደለም። ለቤተ ክርስቲያን ስብከቱ እሱ አይደለም። ስብከት ለቤተ ክርስቲያን የሚያድነው ስለ ሰው ልጆች ኃጢአትና በደል የሞተው ኢየሱስ ክርስቶስ ነው። ስለዚህ ይሄንን ኢየሱስ ክርስቶስን ስበኩ ብራዘር፣ ስበኩ። በቃ እሱ ለውጥ ያመጣል በሰው ህይወት ውስጥ። አረ እስቲ ተናገሩ ኢየሱስ። ቤት ክፈቱና ተናገሩ። በቃ እሱ ላይ አንድ በቃ ይሄ እኮ ትልቅ ስራ እኮ ነው ወዳጆች። ለሌላ ጊዜ አስቀምጥልካል። ቴንክ ዩ ኔፍቅ። ለሌላ ጊዜ ቴንክ ዩ ኔፍቅ። ኦኬ ስበኩ ይሄንን ኢየሱስ። በጣም ብዙ ትውልድ እየጠፋ ነው ያለው ወዳጆች፣ በጣም ብዙ ትውልድ ማለት ነው። ዛሬም ወደ ሲኦል የሚመሩ ብዙ ትውልዶች አሉ ጋይስ። ኢየሱስ ክርስቶስ መሰበክ አለበት፣ መነገር አለበት። የመዳን ተስፋ ኢየሱስ ክርስቶስ ብቻ እንደሆነ የማያምን ብዙ ትውልድ አለ። ስለዚህ ይሄንን ኢየሱስ ክርስቶስን እንድትሰብኩ እንደው ጌታን እናገለግል ነው የመጣ ነው። ይሄንን ሶሻል ሚዲያ በቃ እንደው ልንጠቀምበት ያስፈልጋል የምትሉ ሰዎች ካላችሁ ኢየሱስ ላይ አተኩሩ፣ አውሩ፣ ስለ ጌታ ተናገሩ፣ ስበኩ። ያድናል የምትሉትን እስቲ ንገሩ። እሱ ነው የሚያዋጣው ወዳጆች አይደል? ለሁላችንም የሚያዋጣው እሱ ነው። ለሁላችንም የሚያዋጣው እሱ ነው። አንድ ያደረገን ኢየሱስ ስለሆነ ኢየሱስ ላይ እስቲ አተኩሩና ይሄንን ኢየሱስ ክርስቶስን ለሰዎች አውሩ አይደል? ይሄ ጌታ መሰበክ አለበት። በጣም እንደተሰበከ በቃ ሁሉ ነገር እንዳለቀ የሚሰማችሁ ሰዎች ካላችሁ ተሳስታችኋል። በፍጹም ገና ያልዳነ ሰው በጣም ብዙ አለ እና አታዘግዩን ጋይስ፣ አታዘግዩን። በቃ የኛ ዓላማ ኢየሱስን መስበክ ነው፣ ማውራት ነው፣ እሱን መናገር ነው፣ ትውልዱን ወደ ኢየሱስ ማዞር ነው እና ፎከሳችን ኢየሱስ ነው ብራዘርስ። መልእክታችን ኢየሱስ ነው። የምናወራለት፣ የምንናገርለት፣ የምንሰብከው ኢየሱስ አለ። ስለዚህ እናንተም ይሄንን እድል ተጠቀሙበት። ገና ይኸው
በጣም ብዙ ቅዱሳን ያላቸው ሰዎች አሉ። በጣም ብዙ ቅዱሳን ማለት ነው። በጣም ብዙ ቅዱሳን በስዕል ደረጃ ተቀምጠውልሃል። ቴንኪ ወንድምነት። እነኚህ ሁሉ ተቀድሰው እነሱ ግን እንዳልተቀደሱ የሚያስብ ትውልድ አለ ወዳጄ። አየህ እነሱ ጻድቃን የሆኑ ግን ደግሞ አሁን ደግሞ እግዚአብሔር እነሱን ያላጸደቀ እግዚአብሔር እንዳለ የሚያምን ትውልድ አለ ብራዘር። በጣም ብዙ ትውልድ ማለት ነው። በመዳን ተስፋ ግራ የተጋባ ትውልድ አለ። ጴንጤውን መሰረተ ክርስቶስን በለው የሆነውን የአንደኛውን ቤተ እምነት ጠራው፣ ሁሉም ዛሬ ቢሞት የት እንደምንሄድ እናውቃለን። ስሙ ይባረክ። ያመንነው የታመንነው ጌታ እንደማይጥለን እናውቃለን። እሱን በማመን የዘላለም ሕይወት እንዳገኘን ሁላችንም እርግጠኞች ነን። እንደጸደቅን እንደዳንን ግን በጣም ግራ የተጋባ ህዝብ ግን አለ በመካከላችን። ቅዱስ ብሎ ስዕል የሚቀበል እሱ ግን መቀደሱን የማያውቅ ብራዘር፣ በቃ የማያውቅ ማለት ነው። እግዚአብሔር ያድናል ይልሃል፣ አንተን አድኗል ወይስ ትለው ግራ የሚጋባ ትውልድ ማለት ነው። ካልታያችሁ በጣም ብዙ ያልዳኑ ሰዎች አሉ። ምድራችን ገና በወንጌል አልተነካችም። ስለዚህ ዳይ ወደ ስራ ግቡ ወዳጆች፣ ወደ ስራ ግቡ። ቤት ከፍተህ እንትን አትስበከን ሉተር ምናምን እያልክ አትስበከን ብራዘር። ሉተር ለማንም አልሞተም፣ ለማንም አልተሰቀለም፣ ለማንም ዋጋ አልከፈለም ብራዘር። በብዙ ድካምና በብዙ ጉድለት እግዚአብሔርን አገልግሎ ያለፈ እግዚአብሔር የተጠቀመበት ሰው ነው። አለቀ። ከዛ ውጪ የሉተር ንግግርም የሉተርም ሐሳብ የእግዚአብሔር ሐሳብ አይደለም። ማለት እንደ እግዚአብሔር ቃል የምንቀበለው ንግግር አይደለም። እንደ እግዚአብሔር ቃል የተስማማውን ከእግዚአብሔር ሐሳብ ጋር የሆነውን ሐሳብ እንደግፍለታለን፣ ተቀብለነዋል። ከዛ ውጪ እሱ የተነፈሰውን ያወራውን ነገር ሁሉ እንደ አምላክ ቃል አድርገን የምንቀበል ክርስቲያኖች አይደለም። መመሪያችን መጽሐፍ እንደሚናገር በቃ መጽሐፍ ቅዱስ ብቻ ብለን የምናምን ክርስቲያኖች ነን። ዊ ላቭ ሂም። እግዚአብሔር በሱ ተጠቅሟል። እግዚአብሔር በሱ ሰርቷል። ምንም ጥያቄ የለውም። ግን ዛሬ የምንሰብከው ግን እሱን አይደለም። ማንም ቢሆን ማለት ነው በቤተ ክርስቲያን ውስጥ የሚሰበክ የሚነገርለት ደግሞ ዛሬም ደግሞ የሚወራለት ልዩ አካል የለንም ብራዘር፣ የለንም። ሁሌ የሚነገርለት ሁሌ የሚወራለት የነገስታት ንጉስ የጌቶች ጌታ ኢየሱስ ግን አለ። ኢየሱስ አለ። ስለዚህ ሰዎች አይኖቻቸውን እግዚአብሔር ካላስቀመጠው የመዳን መንገድ ላይ እያነሳን ወደ እግዚአብሔር እውነት እንዲቀርቡ ሰዎችን በእግዚአብሔር ቃል ቻሌንጅ እናደርጋለን። ይሄ ሶሻል ሚዲያ የተሰጠን ለዚህ አጋጣሚ። ስለዚህ ይሄንን ኢየሱስን እናደርጋለን፣ እንሰብካለን፣ እናወራለን ብራዘር። የሆነ ቤተክርስቲያን ስለሰበክ ሰው አትጨምርም። እስቲ ስበክ አውራና ኑ እስቲ ዳኑ ብለህ ጥራ። ጥሪ አታደርግም ብራዘር። ምንም የምታደርገው ጥሪ የለም። አንድ ነፍስ አይቀበልም ካወራ ከጨረስክ በኋላ። ግን ወንጌልን ከሰበክ ከተናገርክ ካወራህ በኋላ ወንጌልን ጌታን የምትቀበሉ ብለህ ወደ ቤተክርስቲያን ትጠራለህ። ለምን? ሰዎች ሊሸነፉ የሚችሉት ኢየሱስ ክርስቶስን ስትሰብካቸው ነው፣ ጌታን ስታወራላቸው። ስለዚህ ወደ ስራ እንግባ ነው። ርዕስ ተነስቷል። በርዕሱ ላይ ደግሞ እናወራለን፣ እነጋገራለን። ጸጋና ሰላም ይብዛላችሁ። ተባረኩ። እንቀጥላለን። እሺ፣ ጥያቄ ለኦርቶዶክሳውያን ወደ መልእክታችን ስንገባ ቅዱሳኖቻችሁ በማን ተቀደሱ? በማን ተቀደሱ ቅዱሳኖቻችሁ የሚል ጥያቄ ነው ያለው። መቀጠል እንችላለን። ኦርቶዶክሳውያን ካላችሁ ገብታችሁ በማን እንደተቀደሳችሁ ትነግሩናላችሁ ማለት ነው። በጣም ብዙ ቅዱሳን አሉ። እግራቸው የተቆረጠ ክንፍ የበቀለላቸው በጣም ብዙ ጻድቃን ቅዱሳን አላችሁ። በውሃ ውስጥ ራሱ ረጅም ዘመን አሳ በሰውነታቸው በስቶ እስኪተላለፍ ድረስ የደረሱ በጭንቅላታቸው ተዘቅዝቀው ለረጅም ዘመን ሲጸሉ የነበሩ ዛፍ የሚበቅልባቸው በጣም ብዙ ማለት ነው። ብዙ ቅዱሳን አላችሁ እና አይደውት እነሱ በእግዚአብሔር ተቀድሰዋል ብዬ አላምንም። ኦፍኮርስ ግን እንደው እስቲ ለውይይት በማን ነው የተቀደሱት?
በማን የተቀደሱት ብለን ጥያቄ እናነሳለን፣ እናወራለን፣ እነጋገራለን። ካላችሁ መግባት ትችላላችሁ። በተለይ ቅዱሳን ጻድቃን የምትሏቸው በማን የተቀደሱት? በማን የጸደቁት? ቀላል እንዴ? ተክለ ሃይማኖት በምን እንደጸደቀ ያውቁታል። ባይዘው ተክልዬ በምን እንደጸደቀ ያውቁታል። እሺ ሰላም ታሼ፣ እንዴት ነው ወዳጄ? እሺ ተመልሶ ወጣ። እሺ ሌላ ኦርቶዶክሳዊ ያለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ አንድ ቁጥር ይጻፍልን። ጻድቃን ቅዱሳን የምትሏቸው ጻድቃንና ቅዱሳን እንደሆኑ በምንድን ነው ያወቃችሁት? ብራዘርስ በምንድን ነው የተቀደሱት? እንዴት ነው የተቀደሱት ወዳጆች? እሺ መግባት ነው መግባት ነው። እስቲ ግቡ፣ ችግር የለም ግቡ። ይኸው ጥያቄ እኮ አቀረበ። ብዙ ቅዱሳን አላችሁ፣ በጣም ብዙ ቅዱሳን። እሺ ሰላም ሰማይ ነው ቤቴ፣ እንዴት ነህ? አለን እግዚአብሔር ይመስገን። እኔ ፕሮቴስታንት ነኝ። እናንተ ናቸው እወዳቸዋለሁ። እሺ ተባረክ። እሺ 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 ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ሪፖስት ይደረግ ወገኖች። አይ ቲንክ ሼሩ ራሱ ገና 8.4 ነው። ከዚህ በላይ ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ። ስለ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ሌሎችም ቅዱሳን ጻድቃኖች ጻድቃን የሞሉባት ቅዱሳን የሞሉባት ቤተ ክርስቲያን ናት ትላላችሁና፣ እሺ በምንድን ነው የጸደቁት ግን? ቅዱሳኖቻችሁ በማን ተቀደሱ? ቅዱስ ናቸው ብላችሁ ስታምኑ የእውነት በማን ነው የተቀደሱት? ከምን የተነሳ ነው ተቀደሱ እያላችሁ ያላችሁት? ከማን የተነሳ ነው ተቀደሱ እያላችሁ ያላችሁት? እታለም ስለሌለሽ ነው። ምን ማስረጃ ስለሌለሽ ነው እታለም። እንደሱ ብለሽ ራስሽን አታታይ። ማስረጃ የለሽም እታለም፣ የለሽም። ካለሽ መግባት ትችያለሽ። ይኸው ቤታችንን ከፍተናል። ቤተ ክርስቲያኒቷ ውስጥ ያለው የቅዱሳን ጋጋታ አሁን ላይ ያለው ምእመንና ቤተ ክርስቲያኒቷ ያሏት የቅዱሳን ስብስብ በጣም ካታጎሪው ይለያያል። በጣም ነው የሚለያየው። አሁን ላይ ያለው ትውልድ እንግዲህ ቅዱሳን ነኝ ብሎ ያምን ይሆን? እሱን ሲገቡ እናያቸዋለን፣ ጠይቃቸዋለን። አሁን ላይ ያለው ኦርቶዶክሳዊ ሁሉ ማለት ነው አማኙ ጳጳሱ ቅዱስ ነኝ ብሎ ያምናል። እኔ ቅዱስ ነኝ ብሎ ያምናል፣ ይቀበላል ወይስ እንግዲህ ቅዱሳን የምትሏቸው ስዕል የሳላችሁላቸው ወደ እነሱ የምትጸልዩላቸው ምናምን እንደሱ አይነት ሰዎች ብቻ ናቸው? ሌሎች አሏችሁ? ሲካሏችሁ ገብታችሁ ሀሳባችሁን እንድትሰጡን በጌታ ፍቅር እናበረታታችኋለን። ይህ ትምህርት በደንብ መቃኘት መታየት ያለበት ትምህርት ስለሆነ ማለት ነው። ትምህርት ስለሆነ ከስዕል ከገበያ የሚገዙትን ስዕል ቅዱስ ነው ብለው የሚያምኑ በጣም የዋዎች፣ እነሱ ግን በመስቀል ላይ የሞተላቸው ኢየሱስ ክርስቶስ እያለ ቅዱስ ስለመሆናቸው ግራ የሚገባቸው እኮ ናቸው። ከመንገድ ላይ ሄዶ አንድ ሰዓሊ የሰራውን ስዕል ገዝቶ አምጥቶ ቤቱ አስቀምጦ ቅዱሳን ስዕላት ብሎ የሚቀበል እንግዲህ ክርስቲያን ነኝ ብሎ ራሱን የሚጠራ ትውልድ ማለት ነው። እሱ ግን ኢየሱስ ክርስቶስ የሚባል ለሰው ልጆች ኃጢአትና በደል የሞተ በመስቀል ላይ ዋጋ የከፈለ ኢየሱስ አለ ብሎ እያመነ ስለ ራሱ ግን በከፈለለት ዋጋ ቅዱስ እንደሆነ የማያምን ትውልድ ነው ያለን። ባይዘው በጣም ነው የሚያሳዝነው።
በ50 ብር የገዛው ስዕል ቅዱስ ሆኖ እሱ ግን ቅዱስ አይደለም። አይ እኛማ ቅዱሳን ብላችሁ ታምናላችሁ ከሆነ እስኪ ግቡና እናንተ ቅዱሳን ያላችኋቸው ሰዎች በምንድን ነው የተቀደሱት? ማን ነው ቀዳሹ? ቅዱስነታችሁ የተረጋገጠው በማን ነው? እስኪ ግቡና እንነጋገር። አይ ቲንክ ርዕሱ የሚከብድ አይመስለኝም፣ ቀላል እንደሆነ አስባለሁ። ምክንያቱም ብዙ ቅዱሳን ነው ያላችሁና አይ ቲንክ የሚከብድ አይመስለኝም። ይከብዳል ብለህ ታስባለሁ? እንደምነት ቀላል ጥያቄ ነው የጠየቅኩህ እኮ። አሪፍ ነው። አይሆፕ አይከብዳችሁም ጋይስ፣ አይከብዳችሁም። እሺ አንድ ሰው ተገኝቷል። እሰይ። ኧረ አይከብድም። እዝራ እሺ ወንድሜ እዝራ እንዴት ነው ወዳጄ? ሰላም እንዴት ናቸው? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉም ሰላም እግዚአብሔር ይመስገን። እንዴት ናቸው? ሰላም አለን። ከየት ቤተ እምነት ይሆን? ከየት ቤተ እምነት እዝራ? አቤት አቤት። ከየት ቤተ እምነት እዝራ? ከየት ቤተ እምነት? መጀመሪያ አንተ ልጠይቅህ ስላለ አሁን ስለገባው የት እንደገባ ሳታውቅ ነው የገባው? አይ አይደለም። ከየት ቤተ እምነት የመጣው ታዲያ? እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ቅዱሳኖቻችሁ በማን ተቀደሱ? በማን የተቀደሱት ጋይስ? በማን የተቀደሱት? ዳግሻ ስትችል ምልክት ሰጠን ትችላለህ። ቀደም እየጠራን ስራ ላይ ነበር። እሺ ሮያል እንዴት ነህ? ዌልካም ብራዘር። ሰላም ነው ኢትዮጵያኖች፣ እንዴት ናችሁ? ጌታ ይባረክ። ሁሉ አማን አለን አለ። ሰላም ነው ጌታ ይመስገን። ኢንቫይት አረከኝ። ቁርሴን እየበላሁ ነው። ቁርሴን እየበላሁ ኢንቫይት አረከኝ። እሺ እኔ አይደለሁም ወይ ሌሎች ሞዴሬተሮች ይሆናሉ። ጾም ነው ይለኛል። እንዴት አልጾመም ብያለሁ። ትቀናላችሁ ግን። ኧረ በእኛ ቅዱሳኖች እኔ ይመስለኛል ቅዱሳን ስለበዙ ችግር አለ። ሲሳይ ጥሩ በዙ አልከን። ብዙ ናቸው። አዎ ቅዱሳን መብዛታቸው ያናድዳል ነው። እንዴት? ማን ነው ቅዱስ ያደረጋቸው? በማን የተቀደሱት? ክርስቶስ ኢየሱስ። ኧረ ታዲያ ማን አደረጋቸው? ለምሳሌ ተክለ ሃይማኖት ኢየሱስ ነው የቀደሰው። ታዲያ እንዴት አድርጎ ቀደሰው ኢየሱስ ተክለ ሃይማኖት? ሁሉም ክርስቶስ ኢየሱስ። ብዙዎቹ ቅዱሳን የሚባሉት መስዋዕትነት የከፈሉት ለክርስቶስ ነው። ለክርስቶስ መስዋዕትነታቸው ነው እኛ ሁሉንም ቅዱሳን የምንላቸው እንጂ ከራሳቸው ቅዱሳን ከራሳቸው ለክርስቶስ ቅድስና ነው። ስለዚህ መስዋዕት ከፍለው ነው የተቀደሱት እያልከን ያለው? ዋጋ ከፍለው የተቀደሱት ቁጭ ብለህ ቅድስና ለራሳቸው ዋጋ ከፍለው ማለት ነው። ለክርስቶስ ብለው ይሞታሉ። ለክርስቶስ ይቀበላሉ። ለክርስቶስ ኢየሱስ ብለው መከራ ሲከፍሉ እነሱ በከፈሉት ዋጋ ራሳቸውን ይቀድሳሉ እያልከን ያለው? ኖ አታስቀይስ። ምን መናገር ማዟዟር ነው። ለክርስቶስ ብለው መከራን ይቀበላሉ። ክርስቶስ ለእኛ ሲል መከራ እንደተቀበለው እነሱ ደግሞ ክርስቶስን ስላሉ መከራ ይቀበላሉ። ይህ እኮ ነው፣ አጭር ነገር ነው እኮ። ስለዚህ ኢየሱስ ለአንተ ነው መከራ የተቀበለው፣ ለእነሱ አይደለም።
እነሱ ለመቀደስ የግድ መከራ መቀበል አለባቸው። እንደዛ ያልከን ያለ ለክርስቶስ ብለው መከራን ያገኛሉ። ቀላል ነገር እኮ ነው። ለክርስቶስ ብለው ነው እንጂ ለራሳቸው ብለው አይደለም ማለት ነው። ታዲያ ለኢየሱስ ብለው ነው መከራ ክርስቶስን በማመን ትገፋለህ፣ ክርስቶስን በማመን ትሰደባለህ፣ ክርስቶስን በማመን ትሰቃያለህ። ለምሳሌ እዚህ ላይ ጠይቀው፣ ለምሳሌ እዚህ ተክለ ሃይማኖት ላይ ጠይቀው፣ ተክለ ሃይማኖት ጻድቅ ወይ ቅዱስ የሆነው በማን ብለህ ስለ በክርስቶስ ነው ብሏል። እንዴት ብለህ ስለ መከራ በመቀበል ብሏል። ተክለ ሃይማኖት ያው እግሩ እንደተቆረጠ ይታወቃል። ለማን ሲል ነው እግሩ የተቆረጠው? እንዴት ነው የተቆረጠው? ይህን ጠይቅልኝ። አይደለም እግሩ መቆረጥ ምናምን አይደለም። አሁን የምናየው አካላዊ ነገር አይደለም። አሁን ለምሳሌ ተክለ ሃይማኖት ብዙ ነገር አድርገዋል። ምን ለምሳሌ ምን አድርገው ነው የተቀደሱት? ለምሳሌ አዳምጠኝ። ክርስቶስን የማያውቁ በአካባቢያቸው የነበሩ እነዚህ የባዕድ አምልኮ ተከታዮችን ወደ ኢየሱስ ክርስቶስ እንዲመለሱ ብዙ አይነት ልፋት ለፍተዋል። ገብተዋል። ምን ለምሳሌ ምን ብዬ ወደ ክርስቶስ እንዲመጡ አድርገዋል። እግዚአብሔር እንዲቀበሉ እንዲያውቁ አድርገዋል እኮ እግዚአብሔር እንዲያውቁ አድርገዋል ስትለኝ እሱ ነው ግራ የማይገባኝ። አስተምረዋል። ክርስቶስ ለኛ ሲል እንደተሰቀለ ክርስቶስን በማመን አንተ ብዙ መከራ አይደርስብህም እንዴ? ስለ ተክለ ሃይማኖት ጨርስና ለክርስቶስ ስንል ተሰደብን፣ መንገድ ላይ ተገፋ። አሁን ስለኛ አይደለም ልከፍትልህ ነው። ከዛ አሁን የተክለ ሃይማኖትን የሰበከውን ኢየሱስ ክርስቶስን ታሳየናለህ። ይኸው ገልጥልሃለሁ። ገጽ ስንት ላይ ነው ኢየሱስን የሰበከው ጌታ? ስንት ላይ ነው ህዝቡን እንግዲህ ወደ ኢየሱስ ያዞረው? አንድ ነገር ልነግራችሁ ፈልጋለሁ። ለጴንጤዎች አትሸውዱ። ሁሉም አይኖር ያለ አሁን እኛ ስለ ተክለ ሃይማኖት ነው እያወራ፣ ስለ ጴንጤ ያለም እየነገርከን ያለው። የሁሉም በማስረጃ እናድርገው። ክርስቶስ ነው መሰረቱ። እስቲ እኮ ያሳየን። ኢየሱስን ተክለ ሃይማኖት ኢየሱስን ሰብኳል ብለን የምታምን ከሆነ ይሄው መጽሐፉን አወጣውልህ። ኢየሱስን የሰበከበትን አንድ ቦታ አሳየን። ራሳቸው ሰበኩ ልትለኝ ነው? እንደ ነብዩ መሐመድ ራሳቸው ሰበኩ ልትለኝ? እሱ ጥያቄ ነው፣ ጥሩ ጥያቄ ነው። አሳያለሁ። አዎ የሰበኩትን አሳያለሁ። ስለ ራሱ ነው የሰበከው። ኢየሱስን ሰብኮ አያውቅም ተክለ ሃይማኖት። ኢየሱስን ሰብኮ አያውቅም። እኔ ራሴ እንደዚህ ነኝ ብሎ የሰበኩበትን አምጣ ውስጥ ከዚህ ውስጥ በደስታ አሳያለሁ። እኔ ነኝ ማጥናት ብሎ የሰበኩበትን አምጣ። ኧረ በደንብ አሳያለሁ ወዳጅ። ገድል ግን ባይኖርና ቄስ ትገቡ ነበር። አንዳንዴ አዝናለሁ። ምንኛ ኦልሬዲ መንግስተ ሰማያት ገብተናል ብራዘር። ገድል ባይኖር አለቀ፣ ጴንጤ የለም ማለት ነው። አይ ብራዘር ራስን አጽና። እንደሱ ይላል። እኛ ማናውቀውን ገድል ታመጡናላችሁ። እግዚአብሔር ውሸት እኮ ነው። ስለ እምነታችሁን ውሸታችሁን ነው እያሳየን ያለ ነው። እስቲ አንብበው። አይብራት ላብራል። እሺ አንብበው፣ ችግር የለም አንብበው። እሺ ኢየሱስን ሰብኮ አያውቅም ይሄ ሰውዬ። አሁንም ለኛ ይህን አባታችንን በምኑ በአማላጅነቱ ኃጢአታችንንም የሚያስተሰርይበትን በጸሎቱም ከኃጢአታችን የሚያነጻንን መማጠኛ የሚሆነንን ይህንን የአባታችንን የተክለ ሃይማኖት መቃብር ቦታ ሰጠን። አሁን እዚህ ጋር መጀመሪያ ነበርከው ምንድን ነው የሚለው? በአማላጅነቱ የሚለው ለማን ነው የሚያማልደው? በአማላጅነቱ ኢየሱስን ሰበካት በለና ብራዘር አይደል እኮ ለማን ነው በአማል የኃጢአት ማስተማ በምልጃ የሚለው የመቃብር ስፍራውን ይሄውልህ አንድ ቁጥር እኮ ነው እያነበብኩልህ ያለው 17 ነው እያነበብኩልህ ያለው ወዳጅ። ለማን ነው የሚያማልደው እኮ ቆርጣ አትስማው። አማላጅነቱ ምን እንደሆነ ላሳየህ ብራዘር። አሁን ለኛ ይህንን አባታችን ማን ነው? ተክለ ሃይማኖት በአማላጅነቱ ኃጢአታችንን የሚያስተሰርይልን በአማላጅነቱ ኃጢአታችንን የሚያስተሰርይልን። እንግዲህ በተክለ ሃይማኖት ለሚያምኑ ሰዎች አይደለም፣ ሳስታል። በተክለ ሃይማኖት የሚያምን ሰው የለም በአማላጅነቱ እያለ። አንተ በተክለ ሃይማኖት አታምንም እንዴ? በተክለ ሃይማኖት አታምንም እንዴ? በክርስቶስ ነው ማምነው። ተክለ ሃይማኖት እኮ አማላጅ ነው። በአማላጅነቱ እያለ ነገረ እኮ እዚህ ላይ እኮ በምድር ነው በተክለ ሃይማኖት አላምንም እያልከኝ ያለው። ሰው የነበሩ ቅዱሳን ናቸው።
በተክለ ሃይማኖት ታምናለህ ወይስ አታምንም? ኧረ እባክህ ዝም በል በእናትህ። ታምናለህ ወይስ አታምንም? በተክለ ሃይማኖት እንዴት ታምናለህ? ታምናለህ ወይስ አታምንም? በተክለ ሃይማኖት እንግዲህ እኔ ክርክር አልወድም። ነገርኩህ። እኔ በተክለ ሃይማኖት አላምንም በለኝ፣ ከዛ ልቀጥልልህ። ችግር የለም። ምን ለማለት ፈልገህ ነው? በተክለ ሃይማኖት እንዴት ማን ኦርቶዶክስ ሲያምን አይታወቃል? እኔ አንተን የጠየኩህ እኔ በተክለ ሃይማኖት አላምንም በለኝ። አላምንም ሳይሆን አናምንም ነው የምልህ። አያምኑ። ሰምታችኋል? በተክለ ሃይማኖት አያምኑ። በተክለ ሃይማኖት አያምኑ። እሺ፣ ግን ምን እንደሚል ላሳይ። ካላመንክ አማላጅነት እኮ ነው። አማላጅነት ሌላ፣ ማመን ሌላ። እኛ የምናምነው በክርስቶስ ኢየሱስ ነው። ቆይ ላሳየ። እግዚአብሔር እኛን ለማራቅ የምታደርጉት ጥረት አይሳካል። ይሄው ላሳየ። ይሄው አሁን በደምብ እያቀዘቀዝክብኝ ነው። በእናትህ ችግር የለው ሮያል፣ ችግር የለው። ይሄ ይበልጥብሃል። አንዳንዴ ጾም እንጂ አንተ። እሺ ይኸው ኃጢአትን የሚያነጻ ማን ነው? ኃጢአትን የሚያነጻ ማን ነው? ኧረ በእናትህ እንደው ይሄን ጥያቄ ይሄ እኮ የሃይማኖት ኬጂ ጥያቄ እኮ ነው። ክርስቶስ በላይ ማን ኃጢአትን የሚያነጻ? ይኸው ግን ተክለ ሃይማኖት በጸሎቱ ኃጢአትን ያነጻ ይላል። አይደለም፣ ይረዳሃል። አማላጅ ይሆናል። ያነጻል አይደለም። ይኸው ብራዘር፣ እኔ እኮ አይደለም የምትሉት ነገር እኮ ደስ የሚለኝ ኢትዮጵያኖች በጸሎቱ ከኃጢአታችን ምን የሚያደርግ ይኸውልህ፣ በጸሎቱ ምን የሚያደርግ ኃጢአታችን ይቅር እንድንባል እግዚአብሔር ያማልድ። ሶሪ ወንድምነት፣ አሁንም ድጋሚ ስለገባባቸው ይቅርታል። መግቢያው አካባቢ ላይ ሄደህ ይህ ምግባችን፣ ይህ ልብሳችን፣ ይህ መጠጣችን፣ ይህ ፈለማችን የሚለውን አደረድርለት ልዘድርለት ከሱን ጀምረሽ ችግር የለም። ከሱ ነው ጀምረ። ማንን ነው ፈለማችን፣ ምግባችን፣ መጠጣችን፣ ልብሳችን፣ አልጋችን የሚለው አሳየው። አላምንም ብሏላ። ተክሊል አላምንም። ጾም ስለሆነ ምግብ የሁላችን እናንተም የጾማችሁ ነው። ምግብ መነወረ ችግር የለም። እኔ ተክለ ሃይማኖትን አላምንም ብለሃል እና አላምንም። ተክለ ሃይማኖት አናምንም። እኛ የምናምነው በክርስቶስ ኢየሱስ ነው። ተክለ ሃይማኖት አማላጆቻችን ናቸው። እሺ ችግር የለም። ተድላህ ማን ነው? ችግር የለም። ተድላህ ማን ነው? ደስታ ማን ነው? አንተ አልገባኝም። ደስታ ማን ነው ብራዘር? ደስታ ማለት ምን ማለት? ደስታ ብዙ አይነት ደስታ ይኖራል። ኦኬ፣ ደስታህ ማን ነው? ደስታህ ማን ነው? ደስታ ብዙ አይነት ደስታ ይኖራል። ምድር ላይም ዓለማዊም ብዙ ደስታ ይኖራል እኮ። ተድላህ ማን ነው ለአንተ? ገንዘብ ሲኖረኝ ነው እኔ ደስ የሚለኝ። ለአንተ ገንዘብ ነው ደስታ? አዎ፣ ገንዘብ ሲኖረኝ ሲዝናና ነው ደስታዬ። ተክለ ሃይማኖትስ ደስታ ነው? ተክለ ሃይማኖትስ ደስታ ነው? አዎ፣ በሃይማኖት ደረጃ እግዚአብሔር ነው የተቀበለው ሁሉ ለእኛ ደስታችን ነው። ኦኬ፣ የተቀበለው ሁሉ ለእኛ ደስታችን ነው። ደስታችሁ ነው። እሺ ችግር የለም። የነፍሳችሁ መጠበቂያ መዳኛ ማን ነው? ክርስቶስ ኢየሱስ። ተክለ ሃይማኖትስ? አማላጅ ናቸው፣ ቅዱሳን ናቸው። ለነፍስህ መዳኛ ነው ወይ ነው ያልኩህ። ለነፍሳችን መዳኛ ክርስቶስ ነው፣ ግን ለክርስቶስ ያማልዱናል። በነፍሳችን እኔ የጠየቅኩት ጥያቄ ለነፍስህ መዳኛ ነው ወይ? ለነፍሳችን መዳኛ ክርስቶስ ነው። ክርስቶስ ነው። ጥሩ። እሺ ክርስቶስን በደንብ ጥሩ። ለፍጹምነት መዳረሻ ማን ነው? የቆራረጥ ከሆነ ላንግባባ እንችላለን። አንድ ያቆራረጥ እኔ ያነበብኩት አይደለም፣ አጠቃላይ ጥያቄ ነው የጠየቅኩ ያለሁት። እሺ ቀጥል። ለፍጹምነት መዳረሻ ማን ነው? ኧረ በእናትህ አይጠየቅም። ክርስቶስ ኢየሱስ ነው ብያለሁ። ስንት ጊዜ ትነግረኛለህ? እሺ ለሰውነታችሁ ጸጥታና ሰላምስ ማን ነው? ጨርስና ከዛ በኋላ እኔ እስከዛ ልብላ። አንድ በአንድ ነው የምጠይቀህ። እኔ እንደዛ ነው የምናወራው። ማወቅ አለብኝ። ተደብቆ መታለፍ የለበትም። ማን ነው? የሚደበቅ ነገር የለም። ሁሉ ነገር መጨረሻችን ኢየሱስ ክርስቶስ ነው። ተክለ ሃይማኖት አማላጅ ነው። በአጭሩ ስዘጋለህ። እሺ ችግር የለም። ከእሱ ነው የምፈልገው። እሱ ነው። ማን ነው አልከን? ኢየሱስ ነው ይላል። እሺ እሱን አይደል የምንፈልገው? ከኢየሱስ እኛን ለመነጠል የምታደርጉት ጥረት አይሳካም። እነዚህ ምስኪን ኢትዮጵያኖች 400 ምናምን ውስጥ
300 የሚሆኑት መስኪኖች አሉ። እንቀጥል። ችግር የለም። አለኝታ ማን ነው? አለኝታክ ማን ነው? በእናትህ እንደዚህ አይነት ጥያቄ አትጠይቂኝ። አሁን አንተ እንዲሰብስበ እኔ እኮ ምርጥ ያራዳ ልጅ እኮ ነኝ። አንተ አለኝታ እንዲሰብስበ እምነት ስለሆነ ምንም አራዳነት አይጠይቅም። አለኝታ ማን ነው? ይህ ሁሉ የተባለው ለተክለ ሃይማኖት ነው ብለህ አለኝታ ማን ነው? ብራዘር ምንም የአራዳነት ጉዳይ አይደለም። ሮያል የአራዳነት እምነት ነው ብራዘር። ውሃ ጠብሰን የበላን ውሃ ጠብሰን አፈርፍረን ያጎረሰን ከአራዳነት ጋር አይገናኝም። እምነትህን ነው የጠየኩህ። አዝማሚያን ስለማውቀው ነው እኮ እኔ የጠየኩህ፣ ግን እምነትህን ነው የጠየኩህ። አሁን ከአራዳነት ጋር ምንም የሚገናኝ ነገር የለውም። አሁንም ደግሜ እጠይቅሃለሁ ብራዘር፣ አለኝታህ ማን ነው ያልኩህ። አለኝታችንም መከታችንም ማናችንም ምናችንም ሁሉ ነገራችንም ሁሉ ነገር ምናምን ሁሉም ኢየሱስ ነው አልኩህ። በታረዝክ ጊዜ ልብስህ ማን ነው? በታረዝክ ጊዜ ልብስህ ማን ነው? ልብሴን ከሻፒንግ አደርጋለሁ፣ ከቡቲክ እገዛለሁ። እሺ። በተራበ ጊዜ እውነተኛ ምግብህ ማን ነው? ሬስቶራንት ገብቼ ምግብ እበላለሁ። ኦኬ። ምግብህን የጠየኩህ ኬት ታገኛለህ አላልኩም? በቃ እንደዚህ ነው። ምግብ ፕሮቫይደርህ ማን ነው ማለት ነው። የአንተ ምግብ ሰጪህ መጋቢህ ማን ነው እንደማለት። ሁሉ ነገራችን ክርስቶስ ነው፣ ግን በአማላጅነቱ ሮያል እንደዚህ የዓለም መላገጫና መገባበጫ ትሆኑ አይደለም። መለጋገጫ እኮ አይደለም። አሁን እሱ ወዴት ሊወስደኝ እንደፈለገ ስለገባኝ እኔም መልሴ እንደዛ ቀጥሎ እኔ በነገራችን ላይ ቀለል አድርጌ ነው የምመልስልህ። ሬስቶራንት ሲጠማ መጠጥ ቤት ልሄድ ነው ልትል ነው? ቀጥሉ ወንድምነት። እኔ ዝም ብዬ እጠማለሁ። ተቀበል ሮያል። እናንተ እያላገጣችሁ ማላገጣለሁ። እኛ ኢየሱስ ነው ጌታችን ነው ሲለን ነበረ። ቀደም የጠየቅኩትን ጥያቄ ሰምታችሁታል። ጌታን ያላለ ጊዜ ሬስቶራንት እያለ ዝም ብሎ ሲያወራ ነበረ እንጂ አንድም ቦታ ላይ ተክለ ሃይማኖት ነው ሲል አልሰማችሁትም። ይኸው ቤተክርስቲያኒቷ ግን ማን እንደምትል እናሳየው። ዛሬ በዚች ቤተክርስቲያን የተሰበሰባችሁ ቀሳውስት፣ ዲያቆናት፣ በክርስቶስ ያመናችሁ ወንድና ሴቶች ልጆች፣ አዋቂ ሽማግሌዎች ምናምን ይልና ይኸው ለእናንተ ተድላ ደስታችሁ ነውና ማን ተክለ ሃይማኖት፣ ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ማን ተክለ ሃይማኖት፣ ኃጢአታችሁንም የሚያነጻ ለወጣትነታችሁም ከፍጹምነት መዳረሻ ነውና ማን ተክለ ሃይማኖት፣ ከመርከብ ሰውነታችሁ ለመርከብ ሰውነታችሁ ጸጥታ ነውና ማን ተክልዬ፣ ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ ለጎለምሶቻችሁም እውቀትን ለነፍሳችሁ መድኃኒት ማን ተክለ ሃይማኖት፣ ለሃይማኖታችሁ መጽኛ ለሀገራችሁ አጥር ቅጥር ኃይል ነውና ማን ስለ እናንተ ጻፉት ጋይስ። እኔ አልድገመው ሲጨርስ ነገር እስከዛ እዚህ ኮምኩም አንተ ዝም ብለህ ኮምኩም። እሺ ይህ አባታችሁ ለተበደሉት መማፀኛ ነውና ይህ አስተማሪያችሁ ይህ መድኃኒታችሁ፣ ይህ አለኝታችሁ፣ ይህ ነፃ አድራጊያችሁ፣ ይህ የመንግሥተ ሰማያት ፈላሚያችሁ፣ በታረዛችሁ ጊዜ ልብሳችሁ፣ በተራባችሁ ጊዜ እውነተኛ ምግባችሁ ማን ተክልዬ ብራዘር፣ በተጠማችሁ ጊዜ የሕይወት መጠጣችሁ ማን ተክልዬ፣ በደከማችሁ ጊዜ ምርኩዛችሁ ነው ማን ተክለ ሃይማኖት። ልጨምር ልቀጥል ብራዘር። እኛ በተክለ ሃይማኖት አናምንም ትላለህ። እኔ አሁን ጴንጤ ልጠይቅ። ኦኬ ጴንጤዎች ተዘጋጁ። በደከማችሁ ጊዜ ምርክዟችሁ ማን ነው? በተጠማችሁ ጊዜ የሕይወት መጠጣችሁ ማን ነው? በተራባችሁ ጊዜ የሕይወት ምግባችሁ ማን ነው? በታረዛችሁ ጊዜ ልብሳችሁ ማን ነው? አለኝታችሁ ማን ነው? አስተማሪያችሁ ማን ነው? የኃጢአታችሁ መድኃኒት ማን ነው?
ለሽማግሌዎች ይሁን ለልጆች ይሁን ለጎልማሶች ይሁን ለነፍሳችሁ መድኃኒት ማን ነው? ኢየሱስ። አየህ፣ ጴንጤ ጋር ስትመጣ እንደዚህ ነው። ኦርቶዶክስ ጋር ግን ስትመጣ ይሄን ያህል እውነተኛውን የህይወት እንጀራ የሆነውን ኢየሱስ ክርስቶስን በልተን በህይወት የተረፈን ሰዎች ነን። ይሄ የቤተ ክርስቲያን አስተምሮ። ተክለ ሃይማኖት የሚባል የህይወት ምግብ የነፍስ መጠጥ የሆነ አላት ኦርቶዶክስ። ለዚህ ነው ተክለ ሃይማኖትን አላምን